ዝክሩ ከሚቀርብን የሆነ ነገር ፈጥረን የቅዱስ ሚካኤልን ዝክር መዘከር አለብን ብለው አሰቡ፣ ተማከሩ። ከዛ በኋላ እንደዚህ አለ። የክብር ልብስ ነበራቸው። የምን ልብስ? የምን ልብስ? የክብር ልብሳችንን እንሽጠው ተባባሉ። ምን እንበለው? በቃ እንሽጠውና ከሚካኤል በላይ ሌላ ክብር የለንም። ሚካኤል የሚሰጠን ክብር ይበልጣል። ቤት ውስጥ የተቀመጠው ልብስ ብል የሚበላው ነው። የሚቀደድ የሚያረጅ ልብስ ነው። ምንም እንኳን የክብር ልብሳችን ቢሆን ከሚካኤል አይበልጥምና ሚካኤል ይተካልናል፣ ሚካኤል የበለጠውን ይሰጠናል ብለው የክብር ልብሳቸውን ምን አሉ? ምን አሉ? በቃ ሊሸጡ ተነጋገሩና ገበያ ሄዱ። ገበያ ሲሄዱ ከመሸጣቸው ቀድሞ ገዢ መሰለና ሰናይ ለሰብ ወታዛዚ ለሕዝብ ለሰው መልካም ለሕዝብም ታዛዥ የሆነው መልአክ ከፊት ለፊታቸው መጣ። ማን መጣ? ሚካኤል በሉኝ እንጂ። አገረ ገዢ መስሎ አለቃ መስሎ ወዴት ትሄዳለህ ካለው ችግሩን ጠየቀው። ችግር ጠይቆ ብቻ ሚካኤል አያልፍም፣ መፍትሄውንም ነግሮ ነው የሚሄደው። ችግርሽን አዳምጦ ትቶሽ አይሄድም፣ መውጫውንም አበጅቶ ነው የሚሄደው ሚካኤል። ምንድነው ሲለው የምወደው መልአክ ሚካኤል ዝክሩ ደርሶብኛል፣ በቤት ደግሞ ገንዘብ የለንም፣ ሀብታችን አልቋል። የክብር ልብሳችን ልንሸጥ ከባለቤቴ ጋር ተነጋግረን ተስማምተን ይሄን የክብር ልብስ ሸጬ ለበዓሉ ዝክር መዘከሪያ ልገዛ እየሄድኩ ነው አለው። ሚካኤል መሆኑን ሳይገልጥለት እንዲህ አለው፣ እኔ እዋሳለሁና አለው። እስቲ በሉ ይሄ መልአኩ አስጠበቃ ይሆናችሁ። እኔ እዋሳለሁና ለበዓል የሚያስፈልግን አሰናዳ። ምን በል? ለበዓል የሚያስፈልግን አሰናዳ። እኔ ችግር ያለውን ነገር ሁሉ አስቀምጥልሃለሁ፣ ግን አለው በቤትህ እመጣለሁ። በምን እመጣለሁ? በቤትህ እመጣለሁ። በቤትህ ስመጣ ደግሞ አንድ አሳ እንድታርድልኝ እፈልጋለሁ አለው። ምን እንድታርድልኝ? ያንን አሳ ግን እኔ ሳልመጣ ምንም እንዳታርደው፣ ወደ ቤትህ ግን እመጣለሁ አለ። ዛሬ በቤታችሁ እንዲመጣ ትፈልጋላችሁ? ይሄ መልአክ እንፈልጋለን የምትሉ ከፍ አድርጋችሁ እጃችሁን አሳዩኝ። በቤታችሁ እንዲመጣ ትፈልጋላችሁ? ሚካኤል በቤታችሁ ይምጣ። ይኸውላችሁ ሲመጣ ከናንተ ጋር ማዕድ ሊበላ ይመጣል። እየሰማችሁን አይደል? ይምጣ፣ ይሄ መልአክ ይምጣ የምትሉ በደንብ አመስግኑት። እና እኔ ሳልመጣ አሳውን አትረደው አለው። ከዛ ወደ ቤት ሲሄድ ሚካኤል እንደሆነ አያውቅም። የሀገረ ገዢ ዋሳለሁ ብሎታል፣ ገንዘብ ሰጣለሁ ብሎታል። ግን ከዛ ቀድመ በቤት ስለምመጣ አሳ አርደ ብሎታል። አሳ ከየት ነው የሚገኘው? ንገሩኝ እንጂ። ከባህር ሄዶ አንድ አሳ አመጣና አጥምዶ ማን ይመጣል ብሎ ጠበቀ? ሚካኤል መሆኑንም አላወቀም። የሆነ አገረ ገዢ ይመጣል፣ እንግዳ በቤቴ ይመጣል ብሎ ጠበቀ። ዛሬ እሱ ቤት የሚገባው እንግዳ ግን ማን ነበረ? እንግዳ ሆኖ አንቺን ቤት ይምጣ። የተናቀው ጎጆሽን ሊከፍትልሽ ይምጣ። የተዘጋው ነገርሽን ሊከፍትልሽ ሚካኤል ይምጣ። ይምጣልን። ይሄ መልአክ ደግ እኮ ነው፣ ይዋህ እኮ ነው። እና ሄደና አሳውን አመጣ፣ አዘጋጀ። ሚካኤል ወደ ቤቱ መጣ። እንደዚህ አለው፣ እስቲ አሳው ያዘጋጀህልኝ አለው። ይሄውና ሳልመጣ አትረደው ብለህኝል አንተን እየጠበቅኩ ቆይቻለሁ ሲለው ሆዱን ቅደደው አለው። ምን በለው? ንገሩኝ እንጂ። እሺ ያለና በመልአኩ ፊት ለፊት ሆዱን ሲቀደው 300 ዲናር ወርቅ በአሳ ሆድ ውስጥ ተቀምጦ አገኘ። እስቲ አመስግኑ። ከዛ መልአኩ እንደዚህ አለው፣ የሰማችሁኝ ነው? መልአኩ ቅዱስ ሚካኤል እንዲህ አለው፣ ይሄንን የሰማችሁኝ ነው አይደል? ለመታሰቢያ ለበዓሉ መታሰቢያ የምትፈልገውን ነገር ሁሉ አድርግ አለውና በመጨረሻ ማንነቱን ገለጠለትና ትዳሩን ባርኮለት ምጽዋቱን ጸሎቱን አሳርጎለት ወደ ሰማይ ሄዷል። ይሄ መልአክ አክብሩት እስቲ። ይሄ መልአክ እነዚህ ሰዎች ብቻ አይደለም፣ በመጽሐፍ ቅዱስ ላይ ከሙሴ ጋር እስራኤልን የመራ መልአክ ነው። ማንን የመራ አልኩኝ? ከማን ጋር?
እስራኤላውያን ምድረ ርስት እስኪገቡ ድረስ በበረሃ ላይ የረዳቸው መልአክ ነው። ወገኖቼ ዛሬም በኑሮ በረሃ ያላችሁትን እናንተን ይረዳችኋል ይሄ መልአክ። ትዳሩ በረሃ የሆነባችሁ፣ ፈውስ አልባ ትዳር ውስጥ ያላችሁ፣ ንግዳችሁ ፈውስ አልባ የሆነ የሚቆጠር ገንዘብ ስታገኙ የማይቆጠር ሰላም ያጣችሁ ሰዎች ያላችሁ ወገኖቼ እኔ አንድ ነገር ልበላችሁ። የትውልዱ ችግር የማ ችግር? ልመናን እንጂ ሸክምን አይወድም። አንደበቱ እንጂ ህይወቱ አይሰብክም። ከተጠሩ በኋላ መሸሽ፣ ዮርዳኖስን ተሻግሮ ግብፅን መናፈቅ፣ ብኩርናን በምስሮጥ ልጅነትን በ30 ብር ወደር የማይገኝለት እብደት ነው። አምላክ አንድ ቀን ስንዴውን ወደ ጎተራ እንክርዳዱ ለሳት ይዳርገዋል። የወጉት ያዩታል፣ የናቁት ይሰግዱለታል። የክብር ጌታ ይገለጻል፣ ክርስቶስ ይመጣል። አንድም ሰው እንዳይጠፋ እሱ ስለኛ ሲል ይታገሳል። እኛም በቀኝ ለመቆም የተስፋውን አገር ለመውረስ ኃጢአትን እያሰቡ ማልቀስ፣ መስቀሉን ተሸክሞ በትዕግስት መገስገስ ያስፈልጋል። ልብን ከፍርሃት ለማዳን በነፃነት ለመኖር የሰላም አምላክ ኢየሱስ ክርስቶስን መከተል። እኔና እናንተ ግን ለዓለምም ለእግዚአብሔርም የማንመች አስቸጋሪ ትውልዶች። ፀሐይን ጠዋት ስናገኛት እንሞቃታለን፣ ከሰዓት እንረግማታለን፣ ሲመሽ እንናፍቃታለን። የሚያምረውን እንጂ የሚያምርበትን የሚያቅ ትውልድ ጠፋ። እግዚአብሔር ግን በኑሮ በረሃ ያሉትን ሰዎች ይረዳ ነበረ። እስራኤላውያን 470 ዘመን በፈርዖን ቤት ዱባና ሽንኩርት ሰልችቷቸው፣ በተለይም ደግሞ እግዚአብሔር የራሔልን እንባ አይቶ እግዚአብሔር ሙሴን አስነስቶ ደግሞ ከሙሴ ጋር ፈርዖንና ሰራዊቱን የእግዚአብሔርን ሕዝብ ላይ የተጣለ ጠላት የሆነውን ወደ ኋላ የሚቋቋም የሚያሻግር ታላቅ መልአክ ከሙሴ ጋር ታዞ የነበረው መልአክ ይሄ ቅዱስ ሚካኤል ነው። በኦሪት ዘጸአት ምዕራፍ 33 ቁጥር 20 ላይ እንደዚህ ተብሎ ተጽፏል። በመንገድህ ይጠብቅህ ዘንድ። በማን ይጠብቅህ ዘንድ? ወዳዘጋጀሁልህም ስፍራ ያገባህ ዘንድ መልአኬን በፊትህ እልካለሁ ይላል። ወዴት ያስገባ ዘንድ? ወዳዘጋጀው ስፍራ በሉ እስቲ። እግዚአብሔር ወዳዘጋጀላችሁ ክብር የምትደርሱት ሚካኤል ሲላክላችሁ ነው። ወዳዘጋጀውላችሁ ስፍራ እስካገባ ድረስ መልአኬን በፊት እልካለሁ፣ በፊቱም ተጠንቀቁ ተባለ። በማፊት? በሚካኤል ፊት ምን በሉ? ተጠንቀቁ፣ አታስመረሩትም ካለ በኋላ ኃጢአትንም ብትሰሩ ይቅር አይላችሁም አለ። የሰማችሁኝ ነው? ኦሪት ዘጸአት ምዕራፍ 33 ቁጥር 20 እና እስራኤላውያንን የመራ ወመርሆሙ መዓልተ በደመና፣ ቀን በደመና ሌሊት በአምደ ብርሃን የመራ ታላቅ መልአክ ነው። ጠላትን መክቶ፣ እስቲ ጠላትን መክቶ በሉ። መና አውርዶ፣ አለት ሰንጥቆ፣ ውሃ አፍልቆ፣ ባህር ከፍሎ ምድረ ርስት ያገባቸው ከሙሴ ጋር የነበረው ሚካኤል ነው። አንቺም ከፊት ለፊት እግዚአብሔር ወዳዘጋጀልሽ ክብር እስከምትደርሺ ድረስ ይሄ መልአክ አንቺ ጋር አይለይም። እልል ብላችሁ እግዚአብሔርን አመስግኑት። እግዚአብሔር ስሙ የተመሰገነ ይሁን።